ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ 1446ኛው የኢዳል አድሃ ሶላት ስግደት በመዲናዋ ከተለያዩ አቅጣጫዎች የመጡ እምነቱ ተከታዮች በተገኙበት በአዲስ አበባ ስቴዲየም ተከናውኗል። በስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ተገኝተዋል። የአንዋር መስጂድ ዋና ኢማም ሀጂ ጣሃ ሃሩን የኢዳል አድሃ የዕለቱን መልእክት አስተላልፈዋል። አረፋ የመስዋዕትነት በዓል ነው ያሉት ሀጂ ጣሃ ሃሩን ትናንት ሀጆች አረፋ ተራራ ላይ ቆመው በአንድነት ዘር ቀለም ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል ጸሎት አድርገዋልም ብለዋል። እኛም በሀገራችን በአንዳንድ ቦታ የሚንጸባረቀው ልዩነት ተተን ልክ እንደ አረፋ በጋራ በመቆም ሀገራችንን ማስቀደም አለብን ሲሉ ተናግረዋል። ማህበረሰቡ በሀገር ጉዳይ በአንድነት እንዲቆም ሀጂ ጣሃ ሃሩን ጥሪ አቅርበዋል። የህዝብ ተወካዮች ምክር ቤት ባካሄደው 34ኛ መደበኛ ስብሰባ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ አጸደቀ። አዋጁ የአደጋ ስጋት ስራ አመራር መንግስት መር በአገር በቀል አቅም የተገነባና ከተረጅነት አስተሳሰብ ባሻገር ከጥገኝነትና ከጠባቂነት አስተሳሰብ የሚያላቅቅ መሆኑ ተነስቷል። እንዲሁም አዋጁ ያልተማከለ የአደጋ ስጋት ስራ አመራር ስርዓትን የሚያዘረጋና የፌደራልና የክልል መንግስታት በየደረጃው ተግባራቸውንና ኃላፊነታቸውን እንዲወጡ የሚያስችል ድንጋጌዎች ያዘ መሆኑ ተገልጿል። ከነዚህም መካከል የሰብአዊ ድጋፍ የምግብ መያዝ ጥራት ደረጃ ለእርዳታ የሚቀርብ ማንኛውም አይነት የምግብ ጥራት ደረጃውን የጠበቀ ባዕድ ነገሮች ያልተቀላቀሉበት በመያዣው ላይ የምርት አይነት የአገልግሎት ዘመንና የምርት መጠን እንዲኖረው ይደነገጋልም ተብሏል። ይህ ደግሞ ለእርዳታ ተቀባዩም ሆነ ማንኛውም ምግብ የሚጠቀም አካልን ጤንነትን ለመጠበቅ ያለመ መሆኑ ተጠቁሟል። ሰብአዊ ድጋፍ የምግብ ነክ ቁሳቁስ መያዣ ደረጃውን ያልጠበቀ መሆን የሚጠበቀውን መረጃ የሌለው በመያዣ ላይ የተገለጸውን የውስጡ ይዘት ጋር ልዩነት ያለው ከሆነ አግባብ ባለው ህግ እንዲቀጣም ተነግሯል። እንዲሁም የሰብአዊ ድጋፍ ለማግኘት ሐሰተኛ መረጃ የሰጠ ወይንም ካለው ሁኔታ ነገሮች አገዝፎ ያቀረበ ወይን አደጋ ሳይኖረው አደጋ እንዳለ አድርጎ ጥያቄ ያቀረበ አካል ከ6 ወር የማያንስ ከ1 ዓመት የማይበልጥ እስራት መቀጮ እንዳለው ተገልጿል። በተጨማሪም የተሰጠውን ሐሰተኛ መረጃ በመንግስት ሀብት ላይ ወይም በተጠቃሚዎች ላይ ከፍተኛ ጉዳት ካደረሰ የደረሰውን ጉዳት ከግምት በማስገባት እስከ 3 ዓመት እስራት 15000 ብር መቀጮ አለውም ተብሏል። የቅጣቱ አስፈላጊነት የተከለከለ ተግባርን መፈጸም የህግ ተጠያቂነትን ስለሚያስከትልና ማስተካከያ እርምጃ መውሰድ አስፈላጊ በመሆኑ ነው ተብሏል። የባኞ ቤትና የመብራት ውጤቶችን አቅራቢ የሆነው ጃኳር ግሩፕ ዘመናዊ ውጤቶችን የሚያሳይበት ቦታ በትናንትናው ዕለት ግንቦት 28 2017 ዓ.ም በይፋ ከፍቶ አስመርቋል። በአዲስ አበባ ካሳንቺስ ጆንበርግ ህንጻ ላይ መገኛውን ያደረገው ማሳያው ለኢትዮጵያ ገበያ የሚመጥኑ የተሟላ ዘመናዊ ውጤቶች በአንድ የሚገኙበት የገበያ ማዕከል ይሆናል ተብሏል። ዓለማችን ጥራት ያላቸው ምርቶች ማቅረብ ብቻ ሳይሆን በኢትዮጵያ እድገት ላይ ባለሙያዎችን በማሳደግ የኢንዱስትሪውን ዘርፍ በማዘመንና የሥራ ዕድሎችን በመፍጠር የሀገሪቱን ኢኮኖሚ አጋር መሆን ጭምር ነው ሲሉ በአፍሪካና በፈረንሳይኛ ቋንቋ ተናጋሪ ሀገሮች የቢዝነስ ኃላፊ የሆኑት አቶ ሪካርዶ ሌንጆ ተናግረዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በአካባቢያቸው ዘላቂ ሰላምን ለማረጋገጥ በሚያከናውኑ ተግባራት ተሳትፏቸውን አጠናክረው እንደሚያስቀጥሉ የጎንደርና ደብረ ብርሃን ከተማ የእስልምና ሃይማኖት ተከታዮች ገለጹ። 1446ኛው የኢዳል አድሃ በዓል በርካታ የእምነቱ ተከታዮች በተገኙበት በጎንደርና በደብረ ብርሃን ከተሞች በሃይማኖታዊ ስነ ስርዓቱ ተከብሯል። ስማቸው ታፈረ ዝርዝር አለው። በየአካባቢያቸው ዘላቂ ሰላምን ለማረጋገጥ በሚያከናውኑ ተግባራት ተሳትፏቸውን አጠናክረው እንደሚቀጥሉ የጎንደርና ደብረ ብርሃን ከተማ የእስልምና ሃይማኖት ተከታዮች ገለጹ። 1446ኛው የኢዳል አድሃ አረፋ በዓል በርካታ የእምነቱ ተከታዮች በተገኙበት በጎንደርና በደብረ ብርሃን ከተሞች በሃይማኖታዊ ስነ ስርዓት ተከብሯል። በጎንደር ከተማ በበዓሉ አከባበር ስነ ስርዓት ላይ የታደሙት ሀጂ ሱሌማን መሐመድ እንደገለጹት ሙስሊሙ ማህበረሰብ በሰላም እጦት ባለፉት ዓመታት በአደባባይ
በአደባባይ ወጥቶ በዓሉን ማክበር ሳይችል ቆይቷልም ብለዋል። ዛሬ በአካባቢው በሰፈነው ሰላም በዓሉን በአደባባይ ወጥቶ ማክበር መቻሉን ጠቁመው ሰላም የሁሉም መሰረት በመሆኑ የሰላም ዘብ በመሆን እያደረጉት ያለውን አስተዋጽኦ አጠናክረው እንደሚቀጥሉም ተናግረዋል። የሃይማኖቱ ቁልፍ አስተምሮ የሆነው ፍቅር፣ ታዛዥነትና መከባበር የችግሮች ሁሉ መውጫ መንገድ ናቸው ያሉት ደግሞ የጎንደር ከተማ የእስልምና ምክር ቤት ሊቀመንበር ሀጂ አንዋር ቀሲም ናቸው። ሙስሊሙ ማህበረሰብ በዓሉን ሲያከብር የተቸገሩትና የታረዙትን ወገኖች በማሰብና በመርዳት ሊሆን እንደሚገባ ጠቁመው ሙስሊሙ ማህበረሰብ ዘላቂ ሰላምን ማረጋገጥ የጀመረውን ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርበዋል። ህዝበ ሙስሊሙ የከተማዋን ሰላም ለማረጋገጥ ልማቱንም ለማፋጠን እያደረጉት ባሉ ዘርፈ ብዙ ተግባራት ውስጥም በገንዘቡ በእውቀቱና በጉልበቱ ጭምር ሰፊ ተሳትፎ እያበረከተ እንደሚገኝም አስረድተዋል። በተመሳሳይ በደብረ ብርሃን ከተማ በነበረው የበዓል አከባበር ላይ የተገኙት የአስተዳደሩ እስልምና ጉዳዮች ምክር ቤት የህዝብ ግንኙነት ኃላፊ አቶ አማን መሐመድ በበኩላቸው ምዕመናን የአረፋ በዓልን ሲያከብሩ የተቸገሩ ወገኖችን በመርዳት መሆን እንዳለበትም ተናግረዋል። ከውጪ ቻድ ለአሜሪካ ዜጎች የሚሰጠውን ቪዛ በሙሉ አግጃለሁ አለች። ቻድ ይህንን የወሰነችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻድን ጨምሮ በርካታ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክል ገደብ መጣላቸውን ተከትሎ ነው ብለዋል። ቻድ የምትሰጠው የአውሮፕላኖችም ሆነ የምትሰጠውን በቢሊዮን የሚቆጠር ዶላር የላትም። ነገር ግን ቻድ ክብርና ኩራት አላት ሲሉ ፕሬዝዳንት መሐማት ኢድሪስ ዴቦ ኢቲኖ በፌስቡክ ገጻቸው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባወጁት የጉዞ እገዳ ከፍተኛ ጉዳት የደረሰባት አህጉር የአፍሪካ ስትሆን ከ12ቱ ሀገራት 7ቱ ተካተዋል። ይህ እገዳ ከሰኞ ጀምሮ ተግባራዊ ይሆናል ሲል ቢቢሲ ዘግቧል። ሩቢዮ አሜሪካና እስራኤል ላይ አነጣጥረዋል ባሏቸው የዓለም አቀፍ ፍርድ ቤት ዳኞች ላይ ማዕቀብ ጣሉ። ቁም ነገር ሽፈራው ዝርዝር አላት። የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ የዓለም አቀፉ የወንጀል ፍርድ ቤት 4 ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጣልባቸው አስታወቁ። ማዕቀቡ ዓለም አቀፉ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የእስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋለች በተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፉ ፍርድ ቤት ያሉት 4 ዳኞች 2 ሴቶች ናቸው። አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነጻነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል። ማዕቀቡ ውሳኔው መሰረት ዳኞቹ በአሜሪካ ያላቸው ንብረቶችና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት እንዲገለጽ ያዛል። የእስራኤል ውጭ ጉዳይ ሚኒስተር ቤንያሚን ኔታንያሁ የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ ሩቢዮና ፕሬዝዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት መቆማችኋል ሲሉ አወድሷቸዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም